እግዚአብሔር አምላክ የተመሰገነ ይሁን። ትናንትና ጧት የነበረን ጊዜ ስንጨርስ መዝጊያው ላይ ዛሬ ትናንት የጀመርኩትን ትምህርት ሰኞ እንደምቀጥል ተናግሬ ነበር የጨረስኩት። ዛሬ ደግሞ ጸሎት እንደሚሆን ነበር የተናገርኩት። ተሳስቼ ነው እና ትናንትና እንዴት እንደሆነ አላውቅም። ጧት ልክ ጀምሮ ሮብ ጧት ነው የመሰለኝ። እንዲያውም እዚህ አካባቢ ትራሽ የሚሰበሰበው ሮብ ስለሆነ ይህንን ፕሮግራም ከመጀመሪያ በፊት የትራሽ ካኑን ሁሉ ወደ መንገድ ዳር አወጣሁና ከዛ ይህንን ፕሮግራም ጀመርኩ ማለት ነው። ስጨርስም ሁሉ ሮብ እንደሆነ ስላሰብኩ ትናንትና ዛሬ ደግሞ ሐሙስ እንደሚሆን ስላሰብኩ ነበር እንደሱ ያልኩትና በኋላ ላይ ነው ሁሉ ካለቀ በኋላ ቤት ስገባ እንድነቃ የሆንኩት ማለት ነው። እና ሶሪ ስለዚህ በስተት ነው እንደሱ ያልኩት። ዛሬ ያው እንደበፊቱ ነው የምናደርገው። ሮብ ስለሆነ የጀመርነውን ትምህርት ነው የምንቀጥለው። የመንፈስ ቅዱስ አእምሮ የመንፈስ ሐሳብ የሚገዛን እንዲሆን እሱን ሐሳብ እየተመለከትን ነው። በየትኛውም የሚኖረን ሐሳብ በየትኛውም ጉዳይ ለሚኖረን ሐሳብ ከእግዚአብሔር ፈቃድ አኳያ ወይም ከእግዚአብሔር ፈቃድ ጋር ካለው ግንኙነት አኳያ የሚመዘን እንደሚሆን፣ ስለዚህ ሁሉ ጊዜ ሐሳባችን ከእግዚአብሔር ጎን ነው የሚሰለፈው ወይስ የእግዚአብሔር ጠላት የእግዚአብሔር ተቃራኒ ሆኖ ነው የሚገኘው የሚለው የሚያሳስብ እንደሚሆን፣ ከእግዚአብሔር ፈቃድ ጋር ሐሳባችን ተስማምቶ ከተገኘ የእግዚአብሔር ሐሳብ ነው ማለት ነው ሐሳባችን። ተቃርኖ ከተገኘ ደግሞ የዲያብሎስ ነው ማለት ነው። ስለዚህ ልባችንን አእምሮአችንን ሁሉ ጊዜ ልንጠብቅ እንደሚገባ፣ ይህ ግን ካልሆነ ሰይጣንን አገልግለን ልንገኝ የምንችልበት አደጋ ውስጥ እንድንወድቅ እንደምንችል ይሄንን በመግቢያ ላይ ተመልክተናል። ሮሜ 8 ላይ ያለውን ደግሞ በተደጋጋሚ የተጠቀሰውን በተለይ ከ5 እስከ 8 ድረስ ያለውን የመንፈስ አእምሮ ወይም መንፈሳዊ አእምሮ ወይም በመንፈስ ቅዱስ ቁጥጥር ስር የገባ አእምሮ የእግዚአብሔር የሆነውን ነገር የሚያስብ የመንፈስ ቅዱስ የሆነውን ነገር የሚያስብ የመንፈስ ቅዱስ የሆነውን ነገር የሚፈልግ በዛ ፍላጎት ላይ የተተከለ እንደሚሆን፣ የስጋዊ አእምሮ ግን ስጋ የሚመኘው ስጋ የሚፈልገውን ላይ የሚያተኩር እንደሚሆን ይህንን በመግቢያ አንስተናል እና ናባልና አቢግኤልን ከብሉይ ኪዳን አየን። በጌታ በኢየሱስ ክርስቶስ በተሰቀለ ጊዜ በግራና በቀኝ የተሰቀሉትን ሰዎች እነሱን እንደ ምሳሌ አየን። ትናንት በነበረን ጊዜ ደግሞ ሐዋርያው ጴጥሮስን ተመለከትን እና ጴጥሮስ ያንን የመሰለ ከአብ ከገለጠለት በስተቀር ማንም ሊያውቀው የማይችለውን ትልቁን እውነት ይኸውም የናዝሬቱ ኢየሱስ እርሱ ክርስቶስ የሕያው እግዚአብሔር ልጅ መሆኑን የተገለጠለት ያንን ያስተናገደ አእምሮ በጥቂት ደቂቃ ውስጥ ወይም ሰዓታት ውስጥ የሰይጣን አገልጋይ ሆኖ እንዴት እንደተገኘ፣ በጌታ መንገድ ላይ የሚቆም የእግዚአብሔርን ሐሳብ የሚቃወም ሆኖ እንዴት እንደተገኘ፣ ጌታም ደግሞ እንዴት እንደገሰጸው ከሐሳቡ የተነሳ እንዴት እንደገሰጸው ትናንትና ተመልክተናል። እና ስለዚህ ራሳችንን በጣም መጠበቅ የሚገባን ከዚህ የተነሳ እንደሆነ ነው። ሁሉ ጊዜ ያለ ማቋረጥ የራሳችንን አሳልፈን ለጌታ እየሰጠን የምናስባቸው የሚመጡትን ሐሳቦች ወይም በተለያዩ ነገሮች ላይ ሊኖሩን የሚችሉትን ሐሳብ ማስመርመር እንዳለብን፣ ልባችንን በእግዚአብሔር ማስመርመር እንዳለብን፣ እነሆ የልቤ ሐሳብ እነሆ በፊትህ ብለን ማስመርመር እንዳለብን፣ ከመናገራችን በፊት የምናስበው ሐሳብ ሊያሳስበን እንደሚገባ ይሄንን ተመልክተናል። እና እሱ በዛው ሐሳብ ውስጥ ትናንትናውን ልጨምረው የነበረውን ሐሳብ ሰዓቱ እንደደብኝ ሳቅ የተውኩትን
ከሐዋርያት ሥራ ምዕራፍ 8 ላይ አነባለሁ። ሐዋርያት ሥራ ምዕራፍ 8 በዚህ ክፍል ላይ የጌታ ወንጌል እየተስፋፋ ሲመጣ ከኢየሩሳሌም አካባቢ ወጥቶ በዙሪያው ወዳሉት አካባቢዎች ወንጌሉ ሲዳረስ ያለውን ሁኔታ የሚተርክልን ምዕራፍ ነው። ምዕራፍ 8 በተለይም በኢየሩሳሌም ከተማ ስደት በሆነ ጊዜ ቅዱሳን በየቦታው እንዲበተኑ በተደረጉ ጊዜ በተበተኑበት ቦታ ሁሉ የወንጌልን ቃል እየሰበኩ ይሄዱ እንደነበር፣ በዚህ ሁኔታ ላይ ያሉ ሰማርያ የምትባል ከተማ ውስጥ ወደዛ እንደደረሱ፣ በዛም የጌታን ወንጌል መናገር እንደጀመሩ፣ ከዛም በኋላ ላይ ፊልጶስ የሚባለው አገልጋይ እሱ ደግሞ ወደዛች ከተማ መጥቶ ማገልገል እንደጀመረ፣ በእርሱ በሚሆነው ነገር ምክንያት ወደ እምነት የሚመጣ አስቀድሞ ጠንቋይ የነበረ አንድ ሰው ሲሞን የሚባል ሰው እሱን ይተርክልናል። የዚህን ሲሞን ንግግር ላይ ነው እንድናይ የምፈልገው። ስለዚህ ክፍሉን ከምዕራፍ 9 ጀምሮ ምዕራፍ 8 ከቁጥር 9 ጀምሮ እስከ 24 ድረስ ያለውን አነበዋለሁ። የሐዋርያት ሥራ ምዕራፍ 8 ከቁጥር 9 እስከ 24 በጌታ በኢየሱስ ስም አነባለሁ። ሲሞን የሚሉት አንድ ሰው ግን እኔ ታላቅ ነኝ ብሎ እየጠነቆለ የሰማርያንም ወገን እያስገረመ ቀድሞ በከተማ ነበረ። ከታናናሾችም ጀምሮ እስከ ታላላቆቹ ድረስ ታላቁ የእግዚአብሔር ኃይል ይህ ነው እያሉ ሁሉ ያደምጡት ነበር። ከብዙ ዘመንም ጀምሮ በጥንቆላ ስላስገረማቸው ያደምጡት ነበር። ነገር ግን ስለ እግዚአብሔር መንግሥትና ስለ ኢየሱስ ክርስቶስ ስም እየሰበከላቸው ፊልጶስን ባመኑት ጊዜ ወንዶችም ሴቶችም ተጠመቁ። ሲሞንም ደግሞ ራሱ አመነ። ተጠምቆም ከፊልጶስ ጋር ይተባበር ነበር። የሚያደርገውንም ምልክት እና ታላቅ ተአምራት ባየ ጊዜ ተገረመ። በኢየሩሳሌም የነበሩት ሐዋርያት የሰማርያ ሰዎች የእግዚአብሔርን ቃል እንደተቀበሉ ሰምተው ጴጥሮስና ዮሐንስን ሰደዱላቸው። እነርሱም በወረዱ ጊዜ መንፈስ ቅዱስን ይቀበሉ ዘንድ ጸለዩላቸው። በጌታ በኢየሱስ ስም ብቻ ተጠምቀው ነበር እንጂ ከእነርሱ በአንዱ ላይ ስንኳ ገና አልወረደም ነበርና። በዚያን ጊዜ እጃቸውን ጫኑባቸው፣ መንፈስ ቅዱስንም ተቀበሉ። ሲሞንም በሐዋርያት እጅ መጫን መንፈስ ቅዱስ እንዲሰጥ ባየ ጊዜ ገንዘብ አመጣላቸውና እጄን የምጭንበት ሁሉ መንፈስ ቅዱስን ይቀበል ዘንድ ለእኔ ደግሞ ይህን ስልጣን ስጡኝ አለ። ጴጥሮስ ግን እንዲህ አለው፣ የእግዚአብሔርን ስጦታ በገንዘብ እንድታገኝ አስበሃልና ብርህ ከአንተ ጋር ይጥፋ። ልብህ በእግዚአብሔር ፊት የቀና አይደለምና ከዚህ ነገር ዕድል ወይም ፈንታ የለህም። እንግዲህ ስለዚህ ክፋትህ ንስሐ ግባ፣ ምናልባትም የልብህን ሐሳብ ይቅር ይልህ እንደሆነ ወደ እግዚአብሔር ለምን። በመራራ መርዝና በአመፅ እስራት እንዳለህ አይሃለውና። ሲሞንም መልሶ ካላችሁት አንዳች እንዳይደርስብኝ እናንተ ወደ ጌታ ለምኑልኝ አላቸው ይላል። እንግዲህ እዚህ ጋር የምንመለከተው ይህ ሰው አስቀድሞ በዛች በሰማርያ ከተማ የታወቀ ሰው ነበረ። ጥንቆላ የሚያደርግ ሰው ነበረ። የከተማው ሰው በመደነቅ በጥንቆላ በሚያደርገው ነገር በመደነቅ ታላቁ የእግዚአብሔር ኃይል ይህ ነው እያሉ የሚያደንቁት፣ በዚህ ምክንያት ሰው ሁሉ እየመጣ የሚናገረውን የሚሰማው ሰው ነበረ።
ትልቅ የመለኮት ኃይል እሱ ጋር እንዳለ የሚቆጠር ሰው ነበረ። በዚህ ምክንያት ፌም ያገኘ እውቅና ያገኘ ሰው ነበር። እና የጌታ ወንጌል ወደዛች ከተማ ሰማርያ ሲደርስ ፊልጶስም ወደዛች ከተማ በመጣ ጊዜ በጌታ ስም በሽተኞች ይፈወሱ ነበር። ርኩሳን መናፍስት ያለባቸው ከአጋንንት እስራት ይላቀቁ ነበር እና በተለያየ አይነት ደዌ ውስጥ ያሉ ሰዎች ሁሉ ይፈወሱ ነበር። ከተማይቱ በታላቅ ነፃነት የመንፈስ ነፃነት ውስጥ የገባችበት ከዚህም የተነሳ ታላቅ ደስታ የነበረበት ጊዜ ነው እና በዚህ ወቅት ይሄ ሰው እንግዲህ ልጁ የእግዚአብሔር ኃይል አለኝ ሲል የነበረ ሰው ስለነበር አሁን ግን ትክክለኛ የሆነ የእግዚአብሔር ኃይል እየተገለጠ በከተማው ብዙ እንደዚህ ያለ ስራ በነ ፊልጶስ ሲሰማ እሱም መጥቶ እንደሰማ ነው የምናየው። ስለ እግዚአብሔር መንግስት ስለ ኢየሱስ ክርስቶስ ሲሰበክ ሰማ፣ እሱም አመነ ይለናል። ቁጥር 13 ላይ ሲሞንም ደግሞ ራሱ አመነ ይላል። እንግዲህ አመነ ማለት እንደሚገባን ጌታ ኢየሱስ እርሱ ክርስቶስ እንደሆነ የእግዚአብሔር ልጅ እንደሆነ የሚሰበከውን የወንጌል ቃል ተቀበለ ማለት ነው። ጌታ ኢየሱስ እሱን ተቀበለ፣ ተጠምቆም ይላል ተጠመቀ። ስለዚህ አሁን ክርስቲያን ሆነ፣ የጌታ ተከታይ ሆነ፣ ከደቀ መዛሙርቱ አንዱ ሆነ። ከፊልጶስም ጋር ይተባበር ነበር ይላል። ስለዚህ አሁን ከአማኝ ወገኖች ጋር ሆነ ማለት ነው። የአማኝ ወገኖች ተባባሪ ሆነ። በሚኖራቸው የጸሎት ፕሮግራም የሚካፈል፣ በሚኖራቸው ፌሎሺፖች ህብረቶቹ ላይ የሚካፈል፣ ወንጌልን ለመናገር ወዲያ ወዲህ ሲሉ አብሮ እዛ ያለ ጉድ የሚል በቃ ከነሱ ጋር አብሮ የሚንቀሳቀስ ሆነ። ስለዚህ አሁን አማኝ ነው እሱ ማለት ነው። አሁን በዚህ ጋር ስናይ በቃ አማኝ ነው፣ የጌታ ልጅ ሆኗል ማለት ነው። እንግዲህ በሁሉም የሚገባቸው እንደዛ ነው። እሱም የሚያስበው እንደዛ ሊሆን ይችላል። ሁሉም የሚገባቸው እዛ አካባቢ ያሉት እንደዛ ሊሆን ይችላል። እርሱ ሲሞንም ራሱ አመነ ይላል፣ ተጠመቀ ይላል፣ ከፊልጶስ ጋር ተባበረ ወይም ይተባበር ነበር ይላል። እና ይሄ እንግዲህ በአንድ ሁኔታ እየሆነ እያለ በሰማርያ ያሉት ሰዎች የጌታን ወንጌል መቀበላቸው በክርስቶስ ኢየሱስ የማመናቸውን ጉዳይ ወሬው በኢየሩሳሌም ወዳለችው ቤተክርስቲያን ወይም ቤተክርስቲያን ወደሚመሩት ወደ ሐዋርያቱ ሲደርስ መንፈስ ቅዱስን እንዲቀበሉ በመንፈስ ቅዱስ እንዲሞሉ ከሐዋርያት መካከል ጴጥሮስን እና ዮሐንስን ሰደዱላቸው ይላል። ስለዚህ እዛ ያሉት ሐዋርያት በሙሉ እናንተ ሂዱና ቶሎ አግኟቸው፣ በመንፈስ ቅዱስ እንዲ ኃይል እንዲሞሉ፣ እነዚህ የዳኑት የሚጸኑበትን የዳኑት ለጌታ የታመኑ ደቀ መዝሙር መሆን የሚችሉበትን አቅም እንዲቀበሉ ደግሞ ጌታን የሚያገለግሉ እንዲሆኑ የሚያረጋቸውን የእግዚአብሔር መንፈስ ኃይል እንዲቀበሉ ላኩላቸው እና እነ ጴጥሮስ መጥተው ላመኑት በሙሉ እጃቸውን እየጫኑ መጸለይ ጀመሩ። ላመኑት በሙሉ እንዲያውም የሚለው ምን ይላል? እነርሱም በወረዱ ጊዜ መንፈስ ቅዱስን ይቀበሉ ዘንድ ጸለዩላቸው ይላል። በጌታ በኢየሱስ ስም ብቻ ተጠምቀው ነበር እንጂ ከእነርሱ በአንዱ ላይ እንኳ ገና አልወረደም ነበር ይላል 15 እና 16 ላይ። በዚያን ጊዜ እጃቸውን ጫኑባቸው፣ መንፈስ ቅዱስንም ተቀበሉ። ስለዚህ መንፈስ ቅዱስን እንዲቀበሉ ጸለዩላቸው። ከዛ በኋላ እጃቸውን መጫን ጀመሩ ማለት ነው እና በእያንዳንዳቸው በአመኑት ላይ እጃቸውን ሲጭኑ እነዛ ሰዎች የእግዚአብሔር መንፈስ ኃይል ይቀበሉ ነበር። አማኞቹ ሁሉ የእግዚአብሔር ኃይል እየተቀበሉ ሲሆን አሁን ሲሞን ያደርጋል ብለን የምንጠብቀው እሱ በቃ ሄዶ ብርክክ የሚል ልክ ሌሎች ሁሉ ላመኑት እንደሚጸለይ
ለሱም እንዲጸለይለት ወይም በሱም ላይ እጃቸው እንዲጫን እና መንፈስ ቅዱስ ኃይልን እንዲቀበል እሱም ደግሞ ጸሎት የሚፈልግ ወይም ሄዶ የሚደፋ የሚንበረከክ ብቻ እንዴት እንደሚጸልዩት ሐዋርያት ሰው ሁሉ ተንበርኮ እየመጡ ሆነም ከሆነ የሚጸልዩት ሰው በቆመበት መጥተውም ይሁን የሚጸልዩት ብቻ የነሱ እጅ በላዩ ላይ እንዲጫንና የእግዚአብሔርን ኃይል እንዲቀበል ቢፈልግ አይ ቲንክ ችግር የሚኖረው አይመስለኝም። ለምን ሁሉም እንደሱ ነው እያደረጉ ያሉት። ሐዋርያቱም የሚጸልዩት የእግዚአብሔርን ኃይል እንዲቀበሉ መንፈስ ቅዱስን ኃይል እንዲቀበሉ ለነዚህ ላመኑት የሚጸልዩ ከሆነ ይሄ የእግዚአብሔር ሐሳብ ነው ማለት ነው። በጴጥሮስ ውስጥ ያለው የእግዚአብሔር ሐሳብ የእግዚአብሔር ፈቃድ ያመኑት ሰዎች የመንፈስ ቅዱስን ኃይል እንዲቀበሉ ነው። ስለዚህ እነዚህ አማኞቹ ሁሉ ገና የመንፈስ ቅዱስን ኃይል ያልተቀበሉት ያንን ኃይል ለመቀበል ቢፈልጉ ቢያስቡ ሐዋርያት ስር መጥተው ቢደፉ ቢጸልዩ የእግዚአብሔር ፈቃድ ነው። ይሄ የእግዚአብሔር ሐሳብ ነው። ይሄ መንፈስ ቅዱስ ፍላጎት ነው። ይሄ ትክክል ነው። ስምዖን ግን ይሄን አይደለም። የእግዚአብሔርን ኃይል እንዲቀበል የመንፈስ ቅዱስ ኃይል እንዲቀበል እሱን አይደለም የጠየቀው እንደዚህ ነው። ቁጥር 18 ላይ እንዲህ ይለናል። ሲሞንም በሐዋርያት እጅ መጫን መንፈስ ቅዱስ እንዲሰጥ ባየ ጊዜ ገንዘብ አመጣላቸውና እጄን የምጭንበት ሁሉ መንፈስ ቅዱስን ይቀበል ዘንድ ለኔ ደግሞ ይህን ስልጣን ስጡኝ አለ። ልክ እናንተ እንደምታደርጉ እኔም ደግሞ እጄን የምጭንበት ሰው ሁሉ የመንፈስ ቅዱስን ኃይል እንዲቀበል ስልጣን ስጡኝ አለ። እኔ መንፈስ ቅዱስን ኃይል እንዲቀበል እጃችሁ ጫኑብና ይጸልዩልኝ አይደለም ያለው። እኔ ለሁሉም ሰው እጄን የምጭንበት በሙሉ ስልጣን እንዲቀበል ልክ እናንተ የምታደርጉትን እኔም ማድረግ እንድችል ብሎ ለዚህ ደግሞ ይህንን ማግኘት እንዲችል ገንዘብ አመጣላቸው ይላል። ጴጥሮስ ግን እንዲህ አለው ይላል። እንግዲህ በጴጥሮስ ውስጥ የሚናገረው መንፈስ ቅዱስ ነው። ጴጥሮስ ግን እንዲህ አለው፣ የእግዚአብሔርን ስጦታ በገንዘብ እንድታገኝ አስበሃልና ብርህ ካንተ ጋር ይጥፋ አለው። ልብህ በእግዚአብሔር ፊት የቀና አይደለምና ከዚህ ነገር እድል ፈንታ የለህም። ልብህ በእግዚአብሔር ፊት የቀና አይደለም። እግዚአብሔር የሚቃወመው እግዚአብሔር የሚጠላው ነገር ነው ልብ ውስጥ ያለው። ልብህ እያሰበ ያለው እያደረገ ያለው እግዚአብሔር የሚጠላው ነው። ቀና አይደለም ይለዋል። እንግዲህ ስለዚህ ክፋትህ ንስሐ ግባ ይለዋል። ክፋት ነው በዚህ ሰውዬ ውስጥ ያለው ክፋት ከክፉ ከዲያብሎስ ይመጣል። ከዚህ ክፋትህ እግዚአብሔር ይቅር ይልህ እንደሆነ ወደ እግዚአብሔር ለምን። በመራራ መርዝና በአመጽ እስራት እንዳለ አይሃለውና ይለዋል። መራራ መርዝ፣ አመጽ፣ ዲያብሎስ አመጽ በዛ ስርዓት ውስጥ ነው ያለው። አመጽኝነት ነው ውስጥህ ያለው። በእግዚአብሔር ላይ የሚያምጽ በወንጌል ላይ በእግዚአብሔር መንፈስ ቅዱስ ዓላማ ላይ ስራ ላይ የሚያምጽ ብሎ ይናገራል። ይህ ሁሉ ነገር አይመስልም ከሌሎቹ ከነ ጴጥሮስ ካየነው
ከነዛ በመስቀል ላይ ከነበሩት ከናባልና ከአቢግያ የሚለየው እዚህ ጋር ያደረገው ነገርም አለ። ይሄ ሰው ያ ድርጊቱ ግን ከአስተሳሰቡ ጋር የተያያዘ ነው። ከአስተሳሰቡ የተነሳ የመጣ ድርጊት ነው። በናባልና በአቢግያም ሁኔታ ውስጥ በተለይ በናባል ሁኔታ ውስጥ ምንም ገና ሲያደርግ አናይም። ገና ንግግሩን ሐሳቡን ነው እናየው። በመስቀል ላይ ያሉትም ሐሳባቸውን ነው በንግግራቸው እናየው። ጴጥሮስም ሐሳቡን ነው በንግግሩ የገለጠው። እዚህ ጋር ግን አንድ ነገር ያደርጋል። ገንዘብ ይዞ ይመጣል እና እግዚአብሔር ለሰዎች ልጆች ሁሉ በነፃ ሊሰጥ የፈቀደውን የመንፈስ ቅዱስን ስጦታ እሱ በገንዘብ ማግኘት ፈለገ። ስጦታውን በገንዘብ ማግኘት የፈለገው ደግሞ ዓላማው ቀድሞ በጥንቆላው ጊዜ በህብረተሰቡ መካከል ዕውቅና እንዲያገኝ ያደረገውን አሁን ግን ያንን ብቃት ለማግኘት ነው የፈለገው። በሰውየው ውስጥ ያለው ፍላጎት ታዋቂነት ነው፣ ፌም ነው፣ ስም ነው። ሰውየውን አሁንም የሚነዳው እሱ ነው። በኢየሱስ አምኗል፣ ተጠምቋል፣ ግን ከስርዓት ውስጥ ገና አልተላቀቀም። አእምሮ እንደታሰረ ነው። አስተሳሰቡ እንደታሰረ ነው። ልቡ እንደታሰረ ነው። ልቡ ውስጥ ያለው ነገር የታዋቂነት ፍላጎት ነው። በዛ ከተማ ታላቁ የእግዚአብሔር ኃይል ይህ ነው እየተባለ ሲነገርለት ሰው ሁሉ ሲያደምጠው የነበረ ነው። ወደ ጌታ ዘወር ያለው የሚበልጥ ኃይል በከተማው ውስጥ ስለመጣ ነው። በእነ ፊልጶስ አማካኝነት የእውነተኛው እግዚአብሔር ኃይል መገለጽ ሲጀምር ሲሞን አቴንሽን እያጣ ስለመጣ ነው። እሱ ጋር ይሰበሰቡ የነበሩ ሰዎች ወደዛ ወደ እነ ፊልጶስ መሄድ ሲጀምሩ የዛን ጊዜ እሱም ደግሞ መጣ። እንዲህ ነው ታሪኩን ስናነበው የምናገኘው። ህዝቡ ከብዙ ዘመን ጀምሮ በጥንቆላ ስላስገረማቸው ያደምጡት ነበር ይላል። በሰው ሁሉ ፊት አቴንሽን የነበረው ሁሉም ጆሮ የሚሰጠው ሰው ነበረ በጥንቆላ። አሁን ያንን አጣ፣ ሰሚ አጣ። ከተማውን ወንጌል ወረሰው። የሚነገርለት እውነተኛው እግዚአብሔር ሆነ፣ እውነተኛው አምላክ ሆነ። ከዚህ የተነሳ እሱም ደግሞ ተባበረ። እሱም አመነ፣ ሲሞን አመነ። ሲያምን እውነት በጌታ አምኖ ጌታን ተቀብሎ የጌታን ሕይወት ማግኘት ፈልጎ የዘላለም ጥፋቱ ታይቶት የገሃነም ጎዳና ላይ እንዳለ ታይቶት እንደሆነ ነው የሚመስለው። ግን መጨረሻ ላይ በሐዋርያው ጴጥሮስ በኩል እግዚአብሔር በሰውየው ውስጥ ያለውን ነገር ሲገልጠው ሐሳቡ ማለት ነው ሲገልጠው ለካስ እስራት ውስጥ ነው ያለው። አሁን በመራራ መርዝና በአመጽ እስራት እንዳለ አይሃለሁና አለ። በዛ ሐሳብ በልቡ ውስጥ ያለው ሐሳብ ለዛ ሐሳብ ያደረ ነው። የሐሳብ የተቆጣጠረው ነው። ሰይጣን በዛ አይነት አስተሳሰብ ይሄን ሰውዬ አስሮታል። ለዚህ ነው አሁን ሊጋለብበት ሰይጣን አልተቸገረም። ታስሯል። ምንድነው ፍላጎቱ? ፌም ነው። እጄን የምጭድበት ሁሉ የእግዚአብሔርን ኃይል እንዲቀበል ሲል ሰዎች የእግዚአብሔርን ኃይል ተቀብለው የመንፈስ ቅዱስን ኃይል አግኝተው ለጌታ መልካም ምስክር ሆነው ጌታን እንዲያከብሩ ጌታን እንዲያገለግሉ። ይህ አይደለም የስምዖን ፍላጎት። ይህ አይደለም እኔ እጄን የምጭድበት ሁሉ እንዲህ ሲሆን ማየት ነው የፈለገው። ለምን አሁን እንደ ጴጥሮስ ነው እየታዩ ያሉት በሱ አይን ማለት ነው። የነ ጴጥሮስንም ልብ ስለማያውቀው ፊልጶስ
የሚያረጋው ያይ ነበር። ከፊልጶስ ጋር ተባበረ። አሁን ጴጥሮስና ዮሐንስ የሚያደርጉትን አየ። አሁን ደግሞ እንደነሱ መቆጠር ፈለገ። ስልጣን ስጡኝ ነው ያለው። ጥያቄው ስልጣን ስጡኝ ብሎ በገንዘብ ሊገዛ ሞከረ። የእግዚአብሔር ስጦታ በከንቱ ተቀብላችኋልና በከንቱ ስጡ ተብለው በነፃ የተቀበሉትን በነፃ ለሁሉ ሰው የሚሰጡት ስጦታ እሱ በገንዘብ በማግኘት ስልጣን እንዲኖረው ጴጥሮስና ዮሐንስ እንደሚያደርጉት ማድረግ ያንን ቦታ ያንን ዕውቅና ፈለገ። የእግዚአብሔርን ነገር ነው የፈለገው፣ ግን ለራሱ ነው የፈለገው። ለራሱ ስም ነው፣ ለእግዚአብሔር አይደለም። የእግዚአብሔርን ነገር ነው የፈለገው፣ ነገር ግን ለራሱ ነው እንጂ ለሰዎች ጥቅም አይደለም። ስሙ ነው ያሳሰበው። አእምሮውን የተቆጣጠረው ፌም ነው። አእምሮውን የተቆጣጠረው ይሄ የታላቅነት ፍላጎት ነው። ከሌሎች ከፍ ብሎ መታየት ነው። የአቴንሽን ማረፊያ መሆን ነው። የትኩረት ማረፊያ መሆን ነው። ሁሉም የሚያዩት ወደሱ እንዲሆኑ ነው። እንደ ዋና ሆኖ መገለጥ ነው የፈለገው። ያ ድሮ የሚያደርገው በሰይጣን ስርዓት ውስጥ ሆኖ የጥንቆላን ስራ እየሰራ ሲያደርገው የነበረው ነገር ያ የድሮ ፍላጎቱ ያ የድሮ ቦታው እሱኑ ነው አሁንም የሚፈልገው። ስለዚህ ውስጡ አልተለወጠም። በዛ ሐሳብ ስለታሰረ ውስጡ አልተለወጠም። አሁንም ለዛ ባሪያ ነው። ክፋትህ ይለዋል። ክፉን ዲያብሎስ እዛ ውስጥ ሐዋርያ ጴጥሮስ ያየዋል። ክፋትህ ይለዋል። መራራ መርዝ ይለዋል። መርዝ ነው በዚህ ሰውዬ ውስጥ ያለው። መራራ መርዝ ይለዋል። የአመጽ እስራት ይላል። የሁሉ ውስጡ ነው የሚያየው። እነዚህ ሲገልጥ በምን ይለዋል? አስበሃልና ይላል። እዚህ ቁጥር 20 ላይ የእግዚአብሔርን ስጦታ በገንዘብ እንድታገኝ አስበሃልና። ይሄ አስተሳሰብ ለክፉ ለዲያብሎስ መገልገያ የሆነ አስተሳሰብ፣ መራራ መርዝ አመጽ የሞላበት አስተሳሰብ። ንስሐ ግባ ሲለውም ቁጥር 22 ላይ እንግዲህ ስለ ክፋትህ ንስሐ ግባ፣ ምናልባት የልብህን ሐሳብ ይቅር ይልህ ይሆናል ይለዋል። ይልህ እንደሆነ ወደ እግዚአብሔር ለምን ይለዋል። የልብህን ሐሳብ እግዚአብሔር የሚቃወመው የልብህን ሐሳብ ነው። የልብህ ሐሳብ ክፉ ነው፣ አመጽ ነው ይለዋል። ፌም ስም፣ ለራስ ስም፣ የመንፈስ ያልሆነ የሥጋ የሆነ አእምሮ፣ የሰውን እንጂ የእግዚአብሔርን አታስብምና። ትላንትና ጌታ ጴጥሮስን ሲናገር ሂድ አንተ ሰይጣን የሰውን እንጂ እግዚአብሔርን አታስብምና፣ የሰው ነገር ላይ የምታተኩር ነህ የሚለውን ስናይ ነበር ትላንት። በእንግሊዝኛው ትርጉም የሰው ነገር ላይ የምታተኩር ነህ፣ የእግዚአብሔር የሆነውን አይደለም የምታስበው። አእምሮህ የተተከለው የእግዚአብሔር በሆነው ነገር ላይ ፍላጎት ላይ ሳይሆን የሰው በሆነው ነው። የእግዚአብሔር ፈቃድ ምንድነው? ጌታ ምን ይፈልጋል አይደለም የሚለው አእምሮ። ሰው ምን ይፈልጋል፣ ስጋ ምን ይፈልጋል ነበረ ብሎ ነበር የተናገረው። እንደዛ ነው ብሎ ነው የተናገረው። እዚህም ጋር ይህ አእምሮ ያስተሳሰብ የእግዚአብሔርን ማይፈልግ፣ የእግዚአብሔርን ፈቃድ ማይፈልግ፣ እግዚአብሔር ለምን ይህን ስጦታ አመጣ? መንፈስ ቅዱስን ለምን አመጣ? ለምንድነው ለሰዎች ልጆች መንፈስ ቅዱስን ሊሰጥ የፈለገው የሚል አይደለም። የእግዚአብሔርን ፈቃድ
ተረድቶ ያንን ፈቃድ እሱ ፈልጎ አይደለም የሚጠይቀው። ስለዚህ አእምሮ ውስጥ ያለው አስተሳሰብ ያ አይደለም። አእምሮ ውስጥ ያለው አስተሳሰብ የራሱን የሲሞንን የራሱን ፍላጎት ለማርካት ነው። የራሱን ፍላጎት። ይሄው ምንድነው ፍላጎቱ? ታዋቂ መባል ነው። እዛ ውስጥ አሳሪው ዲያብሎስ ይደበቃል። እስራት ውስጥ ነው ያለው አለ። አሳሪው ዲያብሎስ ይደበቃል። ይሄን ስልጣን ሲሞን ቢኖረው አይኖረውም እንጂ በዚህ ስራት ውስጥ ሆኖ መንፈስ ቅዱስን ነፃ ሊያወጣው ካልሆነ በስተቀር በሱ እጅ ሌሎች ሰዎች መንፈስ ቅዱስን እንዲቀበሉ ጴጥሮስ እዚህ ሰው ጋር መንፈስ ቅዱስ አይመጣም እንጂ ቢሆን እንግዲህ ምን አይነት ነገር እንደሚሆን አስቡ። የሰይጣን አእምሮ የገዛው ሰው መንፈስ ቅዱስን ለሰዎች ልጆች ሲሰጥ አስቡት። በጣም ኃይለኛው ንግግር የሚታዩት እዚህ ቁጥር 20 ላይ ጴጥሮስ ግን እንዲህ አለው፣ የእግዚአብሔርን ስጦታ በገንዘብ እንድታገኝ አስበሃልና ብርህ ከአንተ ጋር ይጥፋ ነው ያለው። ብርህ ከአንተ ጋር ይጥፋ አለ። በሐዋርያት ሥራ ምዕራፍ 13 ላይ የአገረ ገዡን ልብ ከማመን ለማጣመም ፈልጎ በዛ አገረ ገዥ አጠገብ እዛ የሚቀመጥ የነበረ ጠንቋይ ጳውሎስና በርናባስን መቃወም እንደጀመረ ጠንቋዩ ተጽፎልናል። ሐዋርያት ሥራ ምዕራፍ 13 ላይ የእነሱ ታሪክ ከዚህ ከቁጥር 4 እስከ 12 አለ። ከዛ ጠንቋዩ እነ ጳውሎስ የሚናገሩትን ይቃወማል። የሚቃወመው አገረ ገዡ ጌታን እንዳይቀበል ልቡን ከፍቶ እነ ጳውሎስን እየሰማቸው ስለሆነ አገረ ገዡን ልብ ለማጣመም ፈልጎ ነው። ከዛ ጳውሎስ ወይም ሳኦል ነው የሚለው እዚህ ሳኦል በመንፈስ ቅዱስ ተሞልቶ ይህንን ጠንቋይ እንዲህ ይለዋል። ጳውሎስ የተባለው ሳኦል ግን መንፈስ ቅዱስን ተሞልቶ ትኩር ብሎ ሲመለከተው ይላል። የሚያየው ይህንን ጠንቋዩ ነው። ጳውሎስ ጠንቋዩን ትኩር ብሎ ተመለከተውና አንተ ተንኮል ሁሉ ክፋትም ሁሉ የሞላብህ የዲያብሎስ ልጅ የጽድቅም ሁሉ ጠላት የቀናውን የጌታን መንገድ ከማጣመም አታርፍምን ይለዋል። ትኩር ብሎ እያየው ሰውየው ትላንትና ጴጥሮስን ነው የሚለው ቃሉ እንዳየነው ጴጥሮስን ጌታ ዘወር ብሎ ጴጥሮስን አንተ ሰይጣን ወደ ኋላዬ ሂድ፣ መሰናክል ሆነብኛል፣ የሰውን እንጂ እግዚአብሔርን አታስብምና አለው። በሰውየው በጴጥሮስ ሐሳብ ሰይጣን እዛ እንደተቀመጠ ያያዋል ጌታ። እንደዛ ነው የገሰጸው። ሲገስጽ ጴጥሮስንም ሰይጣንንም ነው የገሰጸው። ሰይጣን ሐሳቡን እኛ ውስጥ ሰው ውስጥ ሲያስገባ እኛ ውስጥ አያስገባም። ለምሳሌም እንኳን እሱ መጠቀም የለብኝም እኛ ውስጥ ሳይሆን ሰይጣን ሐሳቡን በሰው ውስጥ ሲያስገባ ያንን ሰው ያንን አእምሮ መቀመጫው ነው የሚያደርገው። የሰውየውን ተግባር የራሱን ተግባር ሰይጣን የሰውየው ተግባር ያደርገዋል። ከዛ በኋላ ሰውየው የሚያደርገው ሰይጣን ሊያደርግ የፈለገውን ይሆናል። ሰይጣን የሰውየው መገለጫ ይሆናል። ሰው የሰይጣንን ሐሳብ ማስተናገድ ሲጀምር የሰይጣንና ሰውየውን አትለዩም ማለት ነው። አሁን ሰይጣን በሰውየው ይገለጣል ማለት ነው። ሰይጣን በሰውየው ይገለጣል። ሰይጣንን ከሰውየው አትለዩትም። ለምን? ሐሳቡን ሲያስተናግድ ሰይጣን እዛ ውስጥ ይገባል። መጀመሪያ በይሁዳ ውስጥ ሐሳብ አገባ የሚለው መሰለትም አንስቼዋለሁ። በይሁዳ ውስጥ ሐሳብ ነው ያገባው መጀመሪያ።
ከዛ በኋላ ሰይጣን ራሱ ገባበት ይላል ጌታ ኢየሱስ ማነው ዮሐንስ ወንጌል ላይ ይመስለኛል እሱን ሲታርክልን ሐሳብ ነው ሰይጣን ያገባው መጀመሪያ በይሁዳ ውስጥ ኢየሱስን አሳልፎ እንዲሰጥ በይሁዳ ውስጥ ያለውን የብር ፍላጎት የጥቅም ፍላጎት ገንዘብ የማግኘት ፍላጎት ያንን ነው ተጠቅሞ ጌታ ኢየሱስን እንዲሸጥ ሐሳብ አገባለት የመሸጥ ሐሳብን የብር ፍላጎቱን ተጠቅሞ ሐሳቡን አገባ ልክ ሐሳቡ ቁጭ ሲል በይሁዳ ውስጥ ቁጭ ሲል ቀጥሎ ማነው ቁጭ ያለው ራሱ ዲያብሎስ ነው ስለዚህ በሰውየው አስተሳሰብ ዲያብሎስ መቀመጥ ዙፋኑ ያረጋዋል ዙፋኑ አደረገው ይሁዳን ሲሞንንም እዚህም ጋር ደግሞ አንተ ተንኮል ሁሉ ክፋትም ሁሉ የሞላብህ የዲያብሎስ ልጅ የጽድቅም ሁሉ ጠላት የቀናውን የጌታን መንገድ ከማጣመም አታርፍምን አሁንም ነው የጌታ እጅ ባንተ ላይ ናት እውርም ትሆናለህ እስከ ጊዜውም ፀሐይን አታይም አለው ሰውየውን ነው የሚለው ጠንቋዩን ነው ያለው ያን ጊዜ ጠንቋዩ ራሱ ጭጋግና ጨለማ ወደቀበት በእጁም የሚመራውን እየዞረ ፈለገ ይላል ጠንቋዩ ሰውየው ላይ ለምን ያ መንፈስ ዲያብሎስ በሰውየው ስለነገሰ ጳውሎስን የወንጌል ስብከት የሚቃወም ሐሳብ ሰውየው መናገር ሲጀምር ሲገስጽ ጳውሎስ አንድ ላይ ነው ሲገስጽ ምናየው ሰውየውንም መንፈሱንም ማለት ነው እዚህም ጋር እንዲህ ነው ያለው የእግዚአብሔርን ስጦታ በገንዘብ እንድታገኝ አስበሃልና ብርህ ከአንተ ጋር ይጥፋ ሰውየው ግን ክርስቲያን ተብሏል አማኝ ተብሏል ተጠምቋል ከአገልጋዮቹ ከነ ፊልጶስ ጋር ተባብሯል ይባላል የተባለ ነው ጉድ የሚል ነው ሲያግ የሚል ነው ወንድም ነው አሁን ወንድም ነው የሚባለው ልቡና አእምሮ ግን በዲያብሎስ ቁጥጥር ስር ነው ሐሳብ ነው የሚመዝነው እግዚአብሔር ሐሳብን ነው የሚመዝነው ሐሳብን ልብና ኩላሊትን ይመረምራል ሲባል ሐሳብ ነው የሚመረምረው ትላንት እንደጠቀስኩ ሐሳብ የልባችን ሐሳብ ይመረምራል ሲሞን ደንግጦ እባካችሁ እናንተ ራሳችሁ ጸልዩልኝ አለ ካላችሁት አንዳች እንዳይደርስብኝ እናንተ ወደ ጌታ ለምኑልኝ አለ ገንዘብህ ይጥፋ የእግዚአብሔር ሰዎች እንደአሁን እንደምናየው ጴጥሮስን ሐዋርያ ጳውሎስን እንደሚያነበኩት ሐዋርያ ሥራ ምዕራፍ 13 ላይ እንደምናየው ሐዋርያ ጳውሎስን ገላትያ ላይ እንደምናየው የእግዚአብሔር ሐሳብ ሲገባቸው የእግዚአብሔር ፈቃድ ሲገባቸው ያንን የሚያጣጥል ያንን የሚቃረን የሚቃወም ሐሳብ በሰዎች ፊት ሲመጣ ውስጣቸው ይቆጣል የመንፈስ ቅዱስ ቁጣ ማለት ነው የመንፈስ ቅዱስ ቁጣ ያ የሰዎች ሐሳብ ሲመጣ በእነዛ ሰዎች ሐሳብ ውስጥ ግን የእግዚአብሔርን ሐሳብ የሚቃወም የእግዚአብሔርን ሐሳብ የሚያስጥል ነገር ሲሆን ሰይጣን እንደሆነ ብቅ ያለው በሰዎች ውስጥ እባቡ እንደሆነ ብቅ ያለው ይገባቸዋል ውስጣቸው ይቆጣል በእነሱ በኩል የሚነሳው የሚገለጠው ተክሳጽ የመንፈስ ቅዱስ ተክሳጽ ነው እና ይፈጸማል ይሆናል ጳውሎስ ልክ እንደዛ ሲል ሰውየው ላይ ያጭጋግ ወደቀበት እንደሚለው ማለት ነው
ካልተገረዛችሁ መዳን አትችሉም። ስለዚህ መገረዝ አለባችሁ። በክርስቶስ ኢየሱስ ማመን ብቻ አይበቃም እያሉ እነዛ አማኝ የሆኑ አይሁዳውያን የክርስቶስ ተከታዮች ግን ያመኑትን አሕዛብ ወደዚህ ሁኔታ ውስጥ ወደ ግርዘት ውስጥ ለማስገባት በነ ጳውሎስ እግር እየተተኩ በነ ጳውሎስን እግር እየተከታተሉ ጳውሎስ የሰበኳቸውን ሰዎች እነ ጳውሎስ ዞር ሲሉ እየሄዱ እንደዚህ እያሉ እየሰበኩ የሰዎችን እምነት የሚገለብጡ የጸጋውን ኑሮ በሙሴ ሕግ ስርዓት መተካት የፈለጉ ሰዎች ነበሩ። ሐዋርያ ጳውሎስ የሚያውቋችሁ ይቁረጡ ብሎ የተናገረው ወይም ደግሞ ራሳቸውን ከፈለጉ ይስለቡ ብሎ የተናገረው የመንፈስ ቅዱስ ቁጣ ነበር። ለምን? በዛ ውስጥ የሚገለጠው በዛ ንግግርና ሐሳብ ውስጥ የሚገለጠው ዲያብሎስ ስለሆነ ነው። ያን ያህል ክፉ ነው። ይህን ሰው ምን አለው? ክፋት። ስለዚህ ክፋትህ አለው። ክፋት የዲያብሎስ ነው። የዲያብሎስ ክፋት ነው ሰውዬው ውስጥ ያለው። እጅ ጭኖ ግን መንፈስ ቅዱስ እንዲቀበሉ ሊያደርግ የሚፈልግ ሰውዬ ነው። ግን እሱ ክፋት ነው ውስጡ ያለው። ሰውዬው ውስጥ አመጽ ነው ያለው። መራራ አመጽ ነው ያለው። ያ ሁሉ ከአስተሳሰቡ ጋር የተያዘ ነው። እንዲህ አስበሃልና አለው የልብን ሐሳብ ይቅር እንዲልህ ለምን አለው። አእምሮ፣ አስተሳሰብ፣ የሥጋ ሐሳብ የመንፈስ ሐሳብ ግን ሰላምና ሕይወት ነው። የሥጋ ሐሳብ ሞት ነው፣ እስራት ነው። ምን እናስባለን? ለሐሳባችን በጣም መጨነቅ ግድ ሊለን ይገባል። አንድ ቃል አነብላችሁና እንጸልያለን። ይሄ የማነበው ቃል በዘዳግም ላይ የሚገኝ ነው። በዘዳግም ምዕራፍ 31 ላይ የሚገኝ ነው። ዘዳግም ምዕራፍ 31ን ማውጣት የምትችሉ ከሆነ አውጡና በዚህ ቦታ ላይ በሙሴ አማካኝነት እስራኤላውያን ወደ ተስፋይቱ ምድር ከገቡ በኋላ ወደፊት የሚገጥማቸውን ነገር እግዚአብሔር ይናገራል። ከገና በምድረ በዳ ነው ያሉት። ወደ ከነዓን ምድር አልገቡም። በሙሴ አማካኝነት ከነዓን ምድር ሲገቡ ከገቡ በኋላ የሚገጥማቸውን የሚሆነውን የወደፊቱን ሁኔታ ይናገራል በዚህ ቦታ ላይ እና ይሄ ንግግር ለየት ያለ ነው። እንደ ትንቢት ነው የሚናገረው። ትንቢቱን ግን የሚያንተርሰው ወይም ለትንቢቱ መሰረት የሚያደርገው የሰዎቹን የልብ ሐሳብ ነው። ዘዳግም 31 ክፍሉ ተያይዞ ያለ ነው። ቁጥር 14 ጀምሮ ብናነበው አለፍ እያልኩ አነባለሁ። እግዚአብሔርም ሙሴን የምትሞትበት ቀን እነሆ ቀረበ፣ ኢያሱን ጠርተህ እርሱን አዘው ዘንድ በመገናኛው ድንኳን ውስጥ ከእርሱ ጋር ቁም አለው። ሙሴና ኢያሱም ሄደው በመገናኛው ድንኳን ውስጥ ቆሙ። እግዚአብሔርም በድንኳኑ ውስጥ በደመና አምድ ተገለጠ። የደመናውም አምድ በድንኳኑ ደጃፍ ላይ ቆመ። እግዚአብሔርም ሙሴን አለው፣ እነሆ ከአባቶች ጋር ትተኛለህ፣ ይህም ሕዝብ ይነሳል፣ ይቀመጥባትም ዘንድ በሚሄድባት ምድር መካከል ያሉትን ሌሎችን አማልክት ተከትሎ ያመነዝራል፣ እኔንም ይተወኛል፣ ከእነርሱም ጋር ያደረግኩትን ቃል ኪዳን ያፈርሳሉ። በዚያን ቀን ቁጣዬ ይነድባቸዋል፣ እተዋቸውም አለሁ፣ ፊቴንም እሰውርባቸዋለሁ፣
ለአሕዛብም መብል ይሆናሉ። በዚያም ቀን በእውነት እግዚአብሔር በእኛ መካከል የለምና ይህ ክፉ ነገር ሁሉ አገኘን እስኪሉ ድረስ ብዙ ክፉ ነገርና ጭንቀት ይደርስባቸዋል። ሌሎችን አማልክት ተከትለዋልና ስላደረጉትም ክፋት ሁሉ እኔ በዚያ ቀን ፈጽሜ ፊቴን እሰውራለሁ። እስከ ቁጥር 18 ነው ያነበብኩት። እንግዲህ ምንድነው እያለ ያለው? እግዚአብሔር ገና ተስፋይቱ ምድር ያልገባ ሕዝብን ከገባ በኋላ አለ ከገባ በኋላ ይቀመጥባት ዘንድ በሚሄድበት ምድር ያሉትን እነዛን ከነዓን ምድር ያሉትን የኤዊያውያንን የፈሪዛውያንን የሚባሉ እዛ ያሉትን ሕዝቦች እዛ የነበሩትን የአሕዛብ አማልክት እነዛ ሕዝቦች የሚያመልኳቸውን አማልክት ያመልካል፣ እኔን ይተዋል፣ ከኔ ጋር የገቡትን ቃል ኪዳን ያፈርሳሉ አለ። ጥሩ አይደለም። ይሄ በሙሉ በጣም ጥሩ አይደለም። ወደ ተስፋይቱ ምድር እየተጓዘ ያለ ሕዝብን ገና ሳይገባ ከገባ በኋላ ይህንን አምላክ ሊተወው እንዳለ ጣዖት አምልኮስ ሊገባ እንዳለ ሲነገር የሚያስፈራ ነው። እና እግዚአብሔር የሚናገረው ከዴኬድስ ከአስርተ ዓመታት በኋላ የሚሆነውን ነው የሚናገረው። እንደምናውቀው ታሪኩን ኢያሱ ይገባል። በኢያሱ ዘመን ሁሉ እስራኤል እግዚአብሔርን ነው ያመለከው። እነዚህ 10 ዓመታትን እናስባለን። በኢያሱ ዘመን የነበሩ ሽማግሌዎች እነሱ ደግሞ እያንዳንዳቸው እስኪያልፉ ድረስ እነሱ በነበሩበት ዘመን ሁሉ እስራኤል እግዚአብሔርን አመለከ ይላል። አሁንም ሌሎች ብዙ ዓመታት እናስባለን። ከነዛ በኋላ ነው ሕዝቡ ጣዖት አምልኮ ውስጥ መግባት የሚጀምረው፣ ሌላ ነገር መሆን የሚጀምረው። እና እግዚአብሔር ሁሉንም የወደፊቱንም ሁሉ ስለሚያውቅ መናገር ይችላል። እሱን እናውቃለን። ግን እግዚአብሔር በዛ መልክ አይደለም አሁን የሚናገረው። የወደፊቱን ከማወቅ ችሎታው በመነሳት አይደለም የሚናገረው። ከምን ተነስቶ እንደሚናገር ዝቅ ብሎ የሚናገረውን ደግሞ ተመልከቱ። አሁንም ይህችን መዝሙር ለእናንተ ጻፉ፣ ቁጥር 19 ለእስራኤልም ልጆች አስተምሯቸው። ይህችን መዝሙር በእስራኤል ላይ ምስክር ትሆንልኝ ዘንድ በአፋቸው አድርጓት። ለአባቶቻቸው ወደ ማልኩላቸው ወተትና ማር ወደምታፈሰው ምድር ካገባኋቸው በኋላ ከበሉም ከጠገቡም ከደነደኑም በኋላ ሌሎችን አማልክት ያመልካሉ፣ እኔንም ይንቃሉ፣ ቃል ኪዳኔንም ያፈርሳሉ። ለምን ስንለው ቁጥር 21 ዛሬ ወደ ማልኩላቸው ምድር ገና ሳላገባቸው የሚያስቡትን ሐሳብ አውቃለሁና ይላል። ከልጆቻቸውም አፍ አትረሳምና ብዙ ክፉ ነገርና ጭንቀት በደረሰባቸው ጊዜ ይህች መዝሙር ምስክር ሆና በፊታቸው ትመሰክራለች። ከዛ ሙሴ ያንን መዝሙር ጻፈ። የጻፈው ምዕራፍ 32 ነው። ምዕራፍ 32 ላይ ያለው ሐሳብ በጣም ደስ የሚል ሐሳብ ነው። በዚህ ምዕራፍ 32 ላይ ተመስርቼ እዚህ አንድ ኮንፈረንስ እኛ እዚህ ያዘጋጀነው ኮንፈረንስ ከብዙ ዓመታት በፊት ያዘጋጀነው ኮንፈረንስ ነበር። ነው ራሴ ያገለገልኩበት። ታስታውሳላችሁ። ፓስተር መስፍንን ለማስመጣት ሞክረን ቪዛ ሳያገኝ ሲቀር የኮልፌው ፓስተር መስፍን ከዛ ኮንፈረንስ ኦልሬዲ ተዘጋጅቶ ስለነበር እኔ ነበር ያንን ኮንፈረንስ የሸፈንኩት እና በዛን ጊዜ ይሄንን 31 እና 32 አሁን ያነሳሁትን ሐሳብ አንስቼ በጣም ብዙ በስፋት ያየነው ምዕራፍ 32 ነበረ። አልሰሙም እንዴ የሚለውን መልእክት ታስታውሳላችሁ። እዚህ ጋር ምን ይላል? ይተወኛል፣ ሌላ አማልክት ያመልካል፣ እኔን ይተዋል፣ ቃል ኪዳኔን ያፈርሳሉ፣ እኔን ይንቃሉ። መቼ? ከገቡ በኋላ ከተመቻቸው በኋላ። እንዴት ነው የሚገቡት ከነዓን? የእግዚአብሔር ታምራት እኮ ታይቶ ነው የሚገቡት። በእግዚአብሔር እጅ ነው የሚገቡት። ዮርዳኖስ ተከፍሎ ነው የሚገቡት ወደ ከነዓን የሚገቡት። ከዛ የእግዚአብሔር በረከት ከምድሪቱ መፍለቅ ጀምሮ ነው የሚበሉት የሚጠጡት። በእግዚአብሔር በጎነት ውስጥ ነው የሚያልፉት።
ከበሉ ከጠገቡ ከደነደኑ ከተመቻቸው በኋላ እኔን ይተውኛል፣ ቃል ኪዳኔን ያፈርሳሉ፣ ጣዖታትን ያመልካሉ፣ እኔን ይንቃሉ። እንዴት ነው እግዚአብሔር ሆይ እንደዚህ የምትለው ስንለው ገና ሳላገባቸው የሚያስቡትን ሐሳብ አውቃለሁ። ሐሳባቸው ውስጥ ይሄ ነው ያለው አለ። እኔን የመክዳት ሐሳብ ነው ውስጣቸው ያለው። እኔን የመተው ሐሳብ ነው ያለው። ከኔ ጋር ያሉት እስከሚበሉ እስከሚጠጡ ድረስ ነው። እቺ የምድረ በዳ ፈተና እስክታልፍ ድረስ ነው። ውስጣቸው ያለው ፍላጎት የሌላ ፍላጎት ነው ያለው። እኔን የማምለክ ፍላጎት አይደለም፣ እኔን መውደድ አይደለም፣ እኔን የማክበር ፍላጎት አይደለም ያለው። ውስጣቸው ያለው ፍላጎት እነሱ በጭንቃቸው ጊዜ እኔን ጠሩኝ፣ ያ ጭንቅ ሲወገድላቸው የራሳቸውን ነገር መከተል ነው የሚፈልጉት። ያ ነው ውስጣቸው ያለው ሐሳብ። አእምሯቸው እንደዛ ነው። አእምሯቸው የዲያብሎስ የሚቆጣጠረው አእምሮ ነው። አእምሯቸው በእኔ ፈቃድ ላይ ያተኮረ አይደለም። እኔ ከነዓን እንዲገቡ ከግብፅ ሀገር እንዲወጡ የፈለግኩበት ያ ዓላማዬ እሱ አይደለም። አእምሯቸው ነው የተቆጣጠረው። እኔ ላይ የተተከለ አእምሮ አይደለም። እኔን አይደለም የሚፈልጉት። እነሱን የሚገዛቸው ሌላ ሐሳብ አለ፣ ሌላ አእምሮ አለ። አይቼዋለሁ። እና አእምሮ ራሳቸውን አሳልፈው የሰጡለትን አእምሮ አይቼዋለሁ። ራሳቸውን አሳልፈው የሰጡለትን አስተሳሰብ አይቼዋለሁ። ያ ደግሞ እኔን የሚጠላ አስተሳሰብ ነው፣ እኔ የማይፈልግ አስተሳሰብ ነው። ስለዚህ እንደዚህ ነው የሚሆነው አለው። የዛን ጊዜ እነሱ ደግሞ ሲተውኝ እኔ አሳልፌ ለጠላቶቻቸው ሰጣቸዋለሁ። ለጠላቶቻቸው አሳልፌ ሲሰጣቸው በዛ በጠላቶቻቸው እጅ በሚወድቁ ጊዜ በዛ ውርደት ውስጥ ሲገቡ ምንም መፈናፈኛ መውጫ ሲያጡ በዛ ወቅት እንዲያስቧት ነው መዝሙር ጻፍ ምልህ፣ ይህንን መልእክት ጻፍ ምልህ አለው። የሚያስፈራ ቃል ነው። እዚህ ጋር ገና ሳላገባቸው የሚያስቡትን ሐሳብ አውቃለሁና ይለዋል። ምንድን ነው የምናስበው? ምንድን ነው የምናስበው? አስታውሳለሁ በኬንያ ሆኜ በማገለግልበት ጊዜ ፓስተር ገነት ሶሪ ሲመታ አገልግላን ታውቃለች። እሷና ባለቤቷ ታንዛኒያ ያለችውን ቤተክርስቲያን በመጋቢነት ያገለግሉ ነበረ እና በኬንያ የነበሩት የቤተክርስቲያን መሪዎች እኛም ኬንያ ከመግባታችን በፊት እሷን ያውቃሉ። በአገልግሎት እግዚአብሔር በሷ በኩል የሰራው ስራ እዛ ከተማ ስለነበረ ያውቃሉና እግዚአብሔር መልእክት ሰጥቷት ወደ ኬንያ ለአገልግሎት ትመጣ ነበርና አንድ ኮንፈረንስ ተዘጋጅቶ እሷም ከባለቤቷ ጋር ያገለግሉ ነበር፣ እኛ ጋር ማለት ነው። እና ይሄንን ጥቅስ ሳይሆን ክፍሉ ከየትኛው እንደምታካፍል እንደነበረ አሁን ክፍሉ ትዝ አይለኝም፣ ግን መልእክቱ ሐሳቡ ግን ትዝ ይለኛል። እና ጌታ አሁን እንግዲህ እዛ ያለው አብዛኛው ህዝብ ምናልባት ከ85-90 በመቶ በላይ ያለው ህዝብ ወደ ውጭ ሀገር ለመሄድ ብሎ ወይም ያንን እየተጠባበቀ ያለ ህዝብ ነው። ኬንያ ያለው አበሻ ማለት ነው። እና ከአሜሪካ፣ ካናዳ፣ አውስትራሊያ በቃ የመሳሰሉት ሀገር ነው የሚሄዱት። ብዙዎቹ ወደዛ ለመሄድ የሚጠባበቁ ናቸው። እና አሜሪካን ሀገር ከገባችሁ በኋላ እሱን ልትተው ያቀዳችሁ ሰዎች አላችሁ ይላል ጌታ። ተመለሱ፣ ተመለሱ፣ አያዋጣችሁም፣ እኔን ፈልጉ ይላችኋል እግዚአብሔር የሚል መልእክት ነበር እና ያስደነግጥ ነበር። እዛ ስገባ ተዋለሁ ብቻ እዛ ልግባ ሰው ብሎ ያስባል እንዴ? ይገርማል። እግዚአብሔር ግን ገዶት ነበር ያ አስተሳሰብ። አሜሪካ ከገባችሁ በኋላ ልትተውት የምታስቡ አላችሁ።
ተመለሱ ይላል እግዚአብሔር፣ ንስሐ ግቡ ይላል እግዚአብሔር የሚል መልእክት ነበር። እዚህ ጋር ያለው ገና ሳይገቡ ከገቡ ከበሉ ከጠጡ በኋላ ይተውኛል፣ ሌሎች አማልክትን ያመልካሉ፣ እኔን ይንቃሉ፣ ቃል ኪዳኔን ያፈርሳሉ። ገና ሳላገባቸው የሚያስቡትን ሐሳብ አውቃለሁ። ሐሳብ ነው ወሳኝ፣ ሐሳብ ነው የሚቆጣጠር። ሐሳብ ነው እኛ ውስጥ ያለው። ማን ነው የሚገዛን? ማን ነው የሚቆጣጠር? ምንድን ነው ከተኛንበት በየቀኑ የሚያነቃን? ስንነቃ ሲነጋልን ምንድን ነው የምንመኘው? ምንድን ነው የምናስበው? በዛ ሐሳብ ውስጥ ዋናው ማን ነው? እኛ እንደ ሲሞን የኛ ስም የኛ ቦታ ወይስ ጌታ? የመንፈስ ቅዱስ አእምሮ የመንፈስ ቅዱስን ፍላጎት የእግዚአብሔርን ፍላጎት ላይ ያተኮረ ነው። ያ የእግዚአብሔር ፍላጎት ነው፣ የእግዚአብሔር ፈቃድ ነው። የእግዚአብሔር ፈቃድን የሚፈልግ ነው። ጌታ ሆይ ምን ትላለህ? ምን ትሻለህ? እንደሱ ነው መንፈሳዊ አእምሮ፣ የእውነተኛ የእግዚአብሔር ሰው አእምሮ የሚያስበው። ምን ትሻለህ? ምን አደርግ ዘንድ ትወዳለህ? ጌታ ሆይ ምን ልበል? ምን ልናገር? ምን ላድርግ? ምን ትላለህ ስለዚህ ጉዳይ? አቤቱ ሐሳብህ ይግዛኝ የሚል ዲያብሎስ ሐሳብ አገባ። በአስቆሮቱ ይሁዳ ውስጥ ሐሳብ አገባ። ዲያብሎስ ሐሳብ ነው ማስገባት የሚፈልገው። ሐሳብ በልባችን የተዘራውን ቃል የሚነጥቀው ያ ቃል እኮ ሐሳብ ስለሚሆን ነው። አሰላስሉት አይደለ ያለው? አሰላስል ነበር አለ ዳዊት። የእግዚአብሔርን ቃል አሰላስል ነበር። ለምንድን ነው የሚያሰላስለው? ሐሳቡ እኮ እንዲሆን ነው። የምታሰላስሉት የምታስቡት ማለት ነው። የሚያሳስበን ምን ሆነ ማለት ነው? ያ የሰማነው ቃል ሆነ ማለት ነው። የሚያሳስበን እንድናስበው ምን ሆነው አሁንም መልሰን የምናስበው ነገር ሆነ ማለት ነው ያ ቃል። እንደዛ ሲሆን አእምሯችን የመንፈስ ቅዱስ የሚገዛው መንፈስ ቅዱስ የሚጠቀምበት ይሆናል። ዲያብሎስ አያተርፍም በዚያ። የእግዚአብሔርን ስጦታ በገንዘብ ልታገኝ አስበሃልና ብር ከአንተ ጋር ይጥፋ። ስለ ክፋትህ ንስሐ ግባ። ምናልባት እግዚአብሔር የልብህን ሐሳብ ይቅር ይልህ ይሆናል። የልብህ ሐሳብ ወሳኝ ነው። እግዚአብሔር ልብና ኩላሊትን ሲመረምር ሐሳብን ነው የሚመረምረው። አንዳንድ ሰዎች ሞቲቭ ይሉታል። ሞቲቭ ሲባል እሱ ማለት ነው ሌላ አባባል ሐሳብ፣ የልባችን ሐሳብ። ስለዚህ ልባችንን ለእግዚአብሔር እንስጠው። ሁል ጊዜ እነሆ እንበል። እንደ ዳዊት ልባችንን እናስመርምር። ለጌታ አሳልፈን እንስጠው። አእምሯችንን ለጌታ አሳልፈን እንስጠው። አሮጌውን ስጋዊውን ምድራዊውን አስተሳሰብ እንዲያድስልን ጌታ የእግዚአብሔር ሐሳብ የእግዚአብሔር አመለካከት እንዲገዛው አእምሯችንን ለጌታ እንስጠው። አእምሯችን መንፈሳዊ አእምሮ እንዲሆን፣ መንፈስ ቅዱስ የሚቆጣጠረው አእምሮ እንዲሆን፣ ጌታ እንደ ልቡ ለመሆን በእኛ መካከል የሚመላለስበት እንዲሆን ለጌታ እንስጠው። እንደ ዳዊት
እግዚአብሔር ወደኛ ሲመለከት እነሆ እንደ ልቤ የሆነ ፈቃዴን ሁሉ የሚያደርግ የተባለ እንደ እግዚአብሔር ልብ እግዚአብሔር እንደሚያስበው የሚያስብ እንዲሆን ልባችን ለእግዚአብሔር አሳልፈን እንስጥ። እንጸልያለን። ይህንን ቃል አንብቤ እንጸልያለን። በሐዋርያት ሥራ ውስጥ የሚገኝ ሌላ ታሪክ ነው። ለዚህም ነገር ሌላ ተጨማሪ ምሳሌ ሊሆን የሚችል ነው። ሐናንያም የተባለ አንድ ሰው ሰጲራ ከተባለች ከሚስቱ ጋር መሬት ሸጠ። ሚስቱም ደግሞ ስታውቅ ከሽያጩ አስቀረና እኩሌታውን አምጥቶ በሐዋርያት እግር አጠገብ አኖረው። ጴጥሮስም ሐናንያ ሆይ መንፈስ ቅዱስን ታታልልና ከመሬቱ ሽያጭ ታስቀር ዘንድ ሰይጣን በልብህ ስለምን ሞላ? ሳትሸጠው ያንተ አልነበረምን? ከሸጥከውስ በኋላ በስልጣንህ አልነበረምን? ይህን ነገር ስለምን በልብህ አሰብህ? እግዚአብሔርን እንጂ ሰውን አልዋሸህም አለው። ሐናንያም ይህን ቃል ሰምቶ ወደቀ፣ ሞተም። በሰሙትም ሁሉ ላይ ታላቅ ፍርሃት ሆነ። ጎበዞችም ተነስተው ከፈኑት፣ አውጥተውም ቀበሩት። ሰይጣን በልብህ ስለምን ሞላ? ስለምን ይህን ነገር ስለምን በልብህ አሰብህ? ለምን ለሰይጣን ፈቀድክለት በልብህ እንዲሞላ? ለምን ልብህን ሰጠኸው? ለምን ልብህን ከፈትህ? ለምን ይህን ሐሳብ አሰብህ? ስለምን በልብህ አሰብህ? ለምን ይህን ሐሳብ ፈቀድክ?